የተገባ ቃል ማጠፍ ማለት የትኛው ነገር ቢበልጥ ነው እዛ ያለው ነገር? በእርግጥ እኔ አላውቅም፣ እሱን አላውቅም። ግን ደግሞ ለአባት እንደዚህ ቃል ተገብቶ እንገኛለን አገኛለሁ አባቴ እንደዚህ ተብሎ ማይሆን ነገር ማደረጉ ፌር ባይሆንም ማለት እኔ ህይወቴ እዚህ መመሰቃቀል የለበትም። እሱ እዛ እንደፈለገ እየሆነ የኔ ህይወት እዚህ ጋር በሱ የተነሳ ታስሬ መቀመጥ አለብኝ ብዬ አላስብም። ሲቀጥል ደግሞ ማለት እነሱም ሌላ ስቴፕ እንዲደርሱ አልፈልግም። የኔ ቤተሰቦችም አሁን ላይ ማለት ራሴ እየወጣሁኝ ነው ነገሮችን እያደረኩኝ ያለሁት። ቤት ውስጥም ነገሮች እንዲፈጠሩ ስለማልፈልግ አሁን ወጣ እያልኩኝ ነገሮችን በራሴ መንገድ ለማስጨረስ እየሞከርኩኝ ነው። ምክንያቱም ይሄ ነገር ነገ ተጎትቶ ቤት ድረስ ነው የሚመጣው። ከዚህ በፊት ባያችሁት አሁን ደህና ስለሆንኩኝ መውጣት የቻልኩትኝ እና ነገሮችን በውጭ መጨረስ እየፈለግኩኝ ያለሁት። ቤት ውስጥም ሌላ ነገር እንዲፈጠር አልፈልግም። ይባስ ብሎ ደግሞ ሌላ ማለት በቃ ማለት ያው ሰሞኑን ያያችሁት ነገር አለ። ቤት ውስጥ ደግሞ እነሱ ቢመጡ ሌላ ነገር ነው የሚፈጠረው። ማለት በቃ የሚደብር ነገር ይፈጠራል። ቤት ውስጥ ማንም እንዲመጣ አልፈልግም። ውጭ ነው ነገሮችን መጨረስ የምፈልገው። እና ደግሞ አሁን እኔ የራሴ ወንድም የምላቸው አሉኝ፣ አቡሽ አለኝ፣ ኖቢላ አለኝ። ከዛ ደግሞ ከእነሱም ታላላቆች አሉኝ። ግን እነሱ እንዲገቡ አልፈልግም። መጀመሪያ እነ ኖባ ስለመጡ ነገሩ ላይ ስለነበሩ እነሱ እንዲያስጨርሱልኝ ፈልጌ ሌሎች ወንድሞች መጨመር ምናምን እችል ነበር፣ ግን አያስፈልግም። ማለት በቃ ታላላቅ ወንድሞች ከዛ ደግሞ ከታላላቆቹ ደግሞ ታናናሾች ደግሞ እነ ኖባ አሉ። እነሱ እያሉ ለምን ይፈጠራል ብዬ አስቤ ነው ይህንን ነገር ማድረግ የፈለኩት። ሌላ ነገር ውስጥ መግባቱ እኔ እንጃ። ለእኔ በጣም አሁን ላይ በጣም እኔ ኮንፈርት እየነሳኝ ያለ ነገር ስለሆነ ይሄ ነገር መቋጨት አለበት እና እነሱም በቃ ማለት በእንደዚህ ሁኔታ ከቀጠለ እነ ኖባም ወደ መጥፎ ነገር ውስጥ እንዲገቡ ነው ነገሩ ካልተቋጨ ማለት ነው። ስለዚህ ይሄ ነገር ደግሞ ከዚህ መቋጨትና ማብቃት ስላለ ጋሽዬ እንግዲህ ትናንትና ለሩታ ነገ አብርሃም ይመጣል ጠርቻለሁ፣ እንዲመጣ እርግጠኛ ነኝ እኔ ጠርቻለሁ ብሏት ነበረ ማለት ነው። ጋሽዬ እንግዲህ እርግጠኛ ይመጣል ብሎ አስቦ ነበረ። ሩታ እንግዲህ ቀን ሙሉ ስታስብ ነበረ። ልትጠብቁ ላለች እንግዲህ ጋሽዬ ወረቀቱን አስፈርምልሻለሁ፣ እንደገና ደግሞ እናንተ መገናኘታችሁ ማውራት አለባችሁ በማለት እንግዲህ ብዙ ነገር ብሏት ነበረ ማለት ነው። እሺ ጋሽዬ እኔ ከአንተ ቃል አልወጣም ብላ ነበረ ማለት ነው። ምክንያቱም የጋሽዬን ቃል አክብራ እሺ ብላ ነበረ። ነገር ግን እሱ አልመጣም። ምክንያቱም ያለ ሩቅ ቦታ ነው፣ ኩርፍቱ ነው ያለ። እሱ በዚህ ሰዓት አዲስ አበባ ውስጥ አይደለም ማለት ነው። እንግዲህ እዛ ነው ያለው። ስለዚህ ይሄን የመሰለ መዝናናት ትቶ መምጣት አይችልም ማለት ነው። ምክንያቱም ሩታም አሁን ብዙ ነገር ተሰምቷታል። ለአባት እንኳን የማይመልስ የአባቱን ቃል የማያከብር አባቱን የምለውን የማይሰማ ለእኔ ምን ይሰራልኛል? እንደዚህ አይነት ሰው እንግዲህ የራሱን ህይወት ስርዓቱን መምራት የማይችል እኔ ምን ይሰራልኛል? በማለት እንግዲህ ብዙ ነገር ብላለች ሩታ ማለት ነው። እሱ ሩታ ትክክል ናት፣ ምንም ስህተት የለብሽም። ምክንያቱም አንድ ጊዜ መሄድ የለመደ ወንድ ትዳር ይሆነኛል ከሱ ጋር እኖራለሁ ብሎ ማሰብ እኔ እንጃ። በእኔ በኩል ራሱ የቀን ቅጀት ነው ማለት ነው። ሳይተኛ ሰው የሚቃዠው ማለት ነው። አብርሃም እንግዲህ አሁን ከኤርሜላ ጋር ተነጥሎ ከሩታ ጋራ ይኖራል ማለት ትንሽ ከብዳል ማለት ነው። ምክንያቱም ከባድ ነው እያደረጉ ያለው እየተገበሩ ያለው እያሳዩ እጅግ በጣም የሚያስጠሉ ነገሮች ነው ማለት ነው። ምንም ስሜት የማይሰጠው ደስ ነገር ነው እያሳዩን ያሉት ማለት ነው። ሄርሜላ እንግዲህ ምንድን ነው የሚባለው የበሰላም ትላለች አያቴ ማለት ነው። በጣም አስቸጋሪ ሰው ናት ሄርሜላ ማለት ነው። ነገ እንግዲህ ያንቺ ህይወት ውስጥ ምን እንደሚያጋጥምሽ ምን እንደምትሆኚ ስለማናውቀው ፈጣሪ እንግዲህ ይሁንልሽ ነው የምልሽ። እኔ በጣም አስቸጋሪ ነው የሰው ህይወት ውስጥ የተሰው ትዳር እንግዲህ ሚስቱ ነፍሰ ጡር ሆና አንቺ አስናናለሁ ብለሽ ኩረፍቱ ድረስ እንግዲህ ይዘሽ ሄደሻል ሰብስበሻቸው ማለት ነው። አብርሃም እንግዲህ ወይ መስናናት አቅቶት አይደለም ሚስቱና ልጁን ይዞ መስናናት ራሱ ይችላል ማለት ነው። ብቻ በጣም ከባድ ነው። አንዳንድ ጊዜ አንድ መንገዱን የሳተ ሰው በህይወታችን ውስጥ ይመጣና ህይወታችን ቁም ስቅሉን ያሳጣል ማለት ነው። በጣም ነው አቡሻና ሮባን ራሱ በጣም ነው የተናደዱት ማለት ነው። በጣም በሄርሜላም ራሱ በጣም ነበረ ሲናደዱ የነበረ ማለት ነው። ምክንያቱም እንዴት እሷ ሴት ሆና ሴት ላይ ትደረባለች?
ምን አይነት ስሜት ሲኖራት ነው እንደዚህ ልታደርግ የቻለች? ወይስ ምክንያቷ ምንድን ነው? በማለት እንግዲህ